እስቲ እንኳን አልወጣም ብሎ ጋላሪ ነው። እንደዚህ ሻንጣ ብቻ መስሎኝ ነበር። አንቺ ኧረ ከዚህ ባስ አለ ራቆቷ ምናምን ብልክልሽ አስክሬኗ ይብልስ ጥቁር ቶሎ ነው። ግን እኛ ስንሞት እንደ ጊዜ አይፈጅብንም ማለት ነው። እንደዚህ ሰውነታችን ለመነፋፋትና ለመጥቆር ጊዜ አይፈጅብንም። ባንዴ እንዲህ ነው የምንሆነው ማለት ነው። እንትን ውስጥ ፍሪጅ ውስጥ አልገባችም። አገባች ፍሪጅ እኮ ያደርቃል ምናምን። እሷ እኮ ከእናንትን ገድሎ በቃ ወዲያው ምን እንትን አለን። ስጋ ሸታት አይደለም ስጋ እኮ ነው ያዝነው። ወይኔ ያሳዝናል በጣም በእውነት። ቅዳሜ ነው የጠፋች ልጅቷ። ከዛ ሮብ ነው የተገኘው ሬሳው። ደግሞ እኮ አንዲቷ ጓደኛዋ የተያዘች ጠፍታለች ምናምን ብላ እንትን ኮሚቴ በሰላም ጋር ሄዳ ምናምን አመልክታለች መሰለኝ። ከመሞቷ በፊት ጠፋችብን ከቅዳሜ ምናምን ብላ ሰላማዊ ጎበዝ ነገርች እየፈለግናት ነበር አለች። ማናት ጠፋችብኝ ብላ ያመለከተችው? ሌላኛው ጓደኛዋ ወይስ ተጠርጣሪ? እሷ ናት። ከስራ ስትወጣ ነው ወይ አንደኛዋ ተጠርጣሪ ጓደኛዋ ጠፋችብኝ ብላ ከኛ ጋር አብራ ስታፋልግ ነበር አለችኝ። ሰላም አይገርም? የሚሰው ነገር አረገባው። አሁን እሷ ሌላ ቦታ ነው ቤቷ አምራ የሚባል ሬሳው ደግሞ አውጥቻለሁ ያለው አልፋሳ የእነዚህ ልጆች ቤት የተጠርጠ አፋልጉኝ ባይ ቤት ምናምን ከዛ ነው የተወሰደ ተባለ። እንዴት? እሺ ታዲያ እሷ የተገደለችው ቤቷ ውስጥ ላይሆን ይችላል። እነሱ ቤት ተገላስ ነው። ከቤቷ አልተገደለችም። ቤቷ ሌላ ቦታ ነው አምራ የሚባል ተጥላለች የተባለችው ከዚህ ቤት ነው አውጥቻለሁ ያለው ደግሞ የጓደኞቿ ቤት ነው። ሰውየው ጣል የተባለው ሰው ሲጥሌት በካሜራ ይታየው። አዎ ግን እነሱ አያውቁም ወይ ሻንጣ ውስጥ ቆሻሻ ውስጥ ከጣሉ አያውቁም እንደሚገኝ። ለምሳሌ አንዳንድ ሰው ሰው ሲገል ባህር ውስጥ ምናምን ነው የሚከተው አስክሬኑ አሳ ነባሪ እንዲበላው እና እንዳይገኝ ማለት ነው፣ ሀቁ እንዳይወጣ ማለት ተብላ የተፖሰተችው የሞተችው እሷ ናት። ኢማጂን አቡዬ ሮብ ዕለት እኔ ሌላም እንዲያብዳ መንገድ ላይ 3 ቀን ሙሉ ተኝታ ሰው አላያትም እሷን ብለውኝ በድርጅቶች በኩል እሷን አስነስተን እቤት መጥቼ ላይቭ ዝም ብዬ ከፍቼ ቁጭ ብዬ ነው በለድዬ ወይም ደግሞ እነዚህ በየሰፈሩ የሚዞሩ ሰዎች አዎ ቴሬዛ የሰላም ቴሬዛ ስለ ቴሬዛ ነው የማወራውና የሚገርምሽ አቡዬ በለድዮች የሚባሉ ደውለውልኝ እቺ ልጅ አበሻቱን አትሁን ለማጣራት ስለምንፈልግ ኑ አሉ። ከዛ እኔ ደግሞ ፎቶን አይቼ በቃ ስቅጥጥ ነው የሚለው አቡዬ የሁለቱንም የላኩልሽን ማለት ነው። ኢማጂን ከሻንጣ አውጥተዋጥም ሻንጣ ውስጥ መሆን ያለው ማለት ቀጥታ ምንድነው ያደረኩት ኮሙኒኬቲንግ ከጽህፈት ቤቱ ጋር ሳደርግ ድጋሚ አንድ ልጅ ደወለችልኝ። ባሏ በለድዬ ነው። ትደውልና ሰሉ ማልኬልሻለሁ እስኪ እዩ ስትለኝ አንዲት ልጅ የጠፋች አለች እሷ ልትሆን ስለምችል ቆይ እስኪ ጠብቂኝ ስላት በቃ አስነስተዋት ተነስታ ወደ ሆስፒታል ሄዳለች ልጅቷ። ከፖሊሶች ጋር ኮሙኒኬት አድርጉ ብለን ዘጋን ስልኬ። ከዛ በሚቀጥለው ቀን ያው ማታ ነበረ ይሄ ድርጊት የተፈጸመው፣ ማታ ነው የተገኘው አስክሬኗ። ከዛ ሐሙስ ቀን ኤምባሲዎች ጋር ተደዋውለን ልጆቹም እነዚህ የሚፈልጓት አብረውኝ የሚፈልጓት የነበረው ሁሉንም ሂዱ ኤምባሲ ሂዱና አጣሩ። እኔ ልጅቷን በአካል ስለማላቃት አስክሬኑን ስላየሁትኝ ኢማጂን እናንተ ታውቃላችሁ ንቅሳት አላት ምናምን ብላችኋል። እኔ ንቅሳት ይኖራት አጭርቱን ረጅምቱን ጥቁርቱን አላውቅም። ቀለበት እንዳደረገች እንኳን የለቀቀችው ቪዲዮ ላይ ነው በዙም አድርጌ ያየሁት የላኩልሽ ላይ ማለት ቀለበት አለው ጣፋል። ስለዚህ ብያቸው ሐሙስ ቀን እዛው ዋሉ። ከጽህፈት ቤቱ ጋር ተደዋውለው ጽህፈት ቤቱ በጣም ብዙ ጥረት አድርጎ ሄዱ። አስክሬን አናሳያችሁ የሞተችው ኢትዮጵያዊ ናት ምልክት እንዲህ ብለው ፖሊሶቹ ለጽህፈት ቤቱ ነው የተናገረው፣ ለቆንጸላው ማለት። ቆንጸላው ደግሞ እነዚህን ይዟቸው ነው ሄደው ልጅ አንዷ ወረቀት ስላላት እሷን ወደ ቤት ይመልሳሉ ማታ። ያችኛዋን ልክ ሐሙስ ቀን ማታ ይያዛሉ ጓደኞቿ። አሁንም ሲያዙ አቡዬ የምነግርሽ ወንጀሉን ፈጽመዋል ሳይሆን ተጠርጣሪ ነው የሚባል ወንጀሉ ተጣርቶ መንግስት ራሱ የዚህ ሀገር ፍርድ ቤት እስከሚናገር ድረስ በተጠርጣሪ ነው የሚያዝ። ገዳይ ናቸው ተብሎ አይታወጅም። አዎ መንግስት መግለጫ እስኪያወጣ ምርመራውን አድርጎ ምርመራውን አድርጎ መግለጫ